ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የቻምፒየንስ ሊግ ጨዋታዎች ተደርገዋል። ያው ተጠባቂ ጨዋታዎች እንደሆኑ ከዚህ በፊትም ስለ ቻምፒየንስ ሊግ ጨዋታዎች በዝርዝር አንስቼ እንደነበረ ይታወቃል። የእነኚህ ጨዋታዎች ውጤት በተለይ የመጀመሪያ ዙር ጨዋታዎች ለባየር ሙኒክና ለአርሰናል የሜዳቸው ውጭ ጨዋታዎች እንደመሆናቸው አድቫንቴጅ ይዘው መምጣት የሚችሉበት እድል ካለ የመልሱን ጨዋታ እንደሚያቀልላቸው ኤክስፔክት የሚደረግ ነገር ነው። ሁለቱም ትናንትና አሸንፏል። ባየር ሙኒክ ትናንት ሪያል ማድሪድን 2-1 በሆነ ውጤት ማሸነፍ ችሏል። በጨዋታው ዲያዝና ሃሪኬን ያስቆጥሯቸው ኳሶች የእንቅስቃሴው ልዩነቶች ነበሩ። በተለይ የማጥቃት ፍጹምነት ላይ የተሻለ ነበረ ባየር ሙኒክ ትናንትና አብዛኛውን በመስመሮች እየሄደ የሚያጠቁበት መንገድ ለሪያል ማድሪድ በጣም ፈታኝ ነበረ። ከተከላካይ መስመር ተጫዋቾች አቋቋም ጋር በተያያዘ የተከላካይ መስመር ተጫዋቾችን ይረብሽ ነበረ። አሁን የቻምፒየንስ ሊግ የውጤት ሚዛኑ ወደ ባየር ሙኒክ እንደሚሄድ ግልጽ ነው። ምክንያቱም የመልሱ ጨዋታ በሜዳው ነው የሚደረገው። የመጀመሪያውን ጨዋታ በእንቅስቃሴ የተሻለ ለመብለጥ የሞከረባቸው ነበሩ። እያንዳንዱ እንቅስቃሴ ላይ የተሻለ ነገር ለመፍጠር ሞክሮ ተሳክቶለታል። ስለዚህ ባየር ሙኒክ የጨዋታው ልዩነት ምን እንደነበረ ጨዋታውን እንዴት ሃንድል አድርጎ እንዴት ተቆጣጥሮ መውጣት እንዳለበት ያሳየበት ጨዋታ ነበረ። ከጨዋታው ቀደም ብሎ ስለ ባየር ሙኒክ ሰፊ ሀሳቦችን አንስቼ ነበር። በተለይ ባየር ሙኒክ መጫወት ስለሚፈልግበት መንገድ ሀሳብ አንስቼ ነበረ። ባየር ሙኒክ ሪስኪ የሆኑ የመጨረሻ የኳስ ንክኪዎችን በመጨረሻ የሜዳ ክፍል ላይ በመደጋገም የሚጫወት ቡድን ነው። ይሄ ሪስኪ የሆኑ የመጨረሻ የሜዳ ክፍሎችን የሚደጋግሙና ይሄ ሃይ ሪዋርድ ታክቲካል ሲስተም የሚፈልግ ቡድን በመሆኑ አብዛኛውን የማድሪድ የመስመር ተጫዋቾች ወይም ደግሞ የሴንተር ፎርዋርድ ተጫዋቾች ሊያስቸግሩት ይችላሉ የሚል ሀሳብ አንስቼ ነበረ። በ4-2-3-1 የጨዋታ ፎርሜሽን ውስጥ ይሄ እንቅስቃሴ ትራንስፎርም ሲያደርግ ወይም ደግሞ ሲያድግ አብዛኛውን የሚሆነው 2-4-4 አሊያም ደግሞ በሌላኛው የጨዋታ ሲስተም 2-3-5 ነው የሚሆነው። ስለዚህ የሚነጠሉ ብቻቸውን የሚቆሙ የመከላከል አደረጃጀቱ ላይ ያሉ ተጫዋቾች ይኖራሉ ማለት ነው። ስለዚህ እነዚህ የመከላከል አደረጃጀቱ ላይ የሚኖሩ ተጫዋቾች እገዛ ካላገኙ ሊቸገሩ ይችላሉ የሚል ሀሳብ ነበረ። በተለይ የሊያምር እንዲሁም ጆናታን ታሃ እንዲሁም ከቀኝ መስመር የሚነሳው ጆሴፍ ስታንሲች እነኚህ ተጫዋቾች በነ ፓቭሎቪች እና በነ ኪሚች የማይታገዙ ከሆነ ወደኋላ እየተመለሱ የማይታገዙ ከሆነ የሪያል ማድሪድ ፔኔትሬሽን የባየር ሙኒክን የመከላከል አደረጃጀት ሊረብሸው እንደሚችል ለማንሳት ሞክሬ ነበርና የተወሰነ የሪያል ማድሪድ ሩጫዎች፣ የሪያል ማድሪድ ሽግግሮች የባየር ሙኒክን የመጀመሪያ ፌዝ መከላከልን ማክሲማይዝ ለማድረግ የመጀመሪያ ፌዝ መከላከል ስህተቶቻቸውን ይበልጥ ተጠቅመው ጫና ውስጥ ለመክተት ሙከራዎችን ሲያደርጉ እንደነበረ ተመልክተናል። ግን ይሄ ከመስመር የሚነሳው የሚኒክ የማጥቃት እንቅስቃሴ ማጥቃትን ብቻ አይደለም የሚመራው፣ መከላከሉንም ሽፋን በመስጠት የመከላከል አደረጃጀቱን ራሱ የተሻለ በማድረግ የቡድኑን የሚጠቃበትን ቀጠናዎችን የማስጠበቅ እነዚህን ቀጠናዎችን ደህንነቶች በመመለስም ራሱ ትልቅ ስራ ይሰራ ነበርና ትናንትና የተመለከትነው የባየር ሙኒክ እንቅስቃሴ ያን ነው የሚመስለው። አርሰናል ትናንት ድል አድርጓል። በጣም የተሻለና ያደገ አርሰናል ነበረ ትናንትና። በተለይ በኳስ ቁጥጥር፣ በተጋጣሚ ሜዳ የኳስ ሽግግሮችና ቁጥጥሮች ብልጫ ከተመለከት ነው በሁለቱ የካፕ ጨዋታዎች የነበረውን አርሰናል አይደለም የተመለከት ነው፣ የተሻለውን አርሰናል ነው የተመለከት ነው። በእንቅስቃሴ በጣም ጥሩ የሚባል አርሰናል ተመልክተናል። በሚኬል አርቴታ ቡድን ውስጥ አብዛኛውን የነበረው አንዱ ትልቁ ፈተና ምንድን ነው? የሚጀምርበት መንገድ በተለይ ደግሞ ከኋላ ኢንጂኑን ማስተካከል እንደሚገባው ከጨዋታው ቀደም ብሎ ሀሳብ ለማንሳት ሞክሬ ነበር። ምክንያቱም የአርሰናል አንዱ ትልቁ ፈተና የሆነው ባለፉት ጨዋታዎች ምንድነው ተጋጣሚ መጥቶ ፕሬስ በሚያደርግበት ሰዓት፣ ተጋጣሚ ጫና ውስጥ በሚከትበት ሰዓት
መፍትሄ የሚፈልግ ቡድን ነበር። ይሄ መፍትሄ ከውስጥ እየወጣ ኳሶችን እየተቀበለ የሁለቱን የመሃል ተከላካዮችን ሽግግር ጤነኛ የሚያደርግ ተጫዋች ይፈልግ ነበር። ትናንትና አርሰናል ሞር በሁለቱ የካፕ ጨዋታዎች ከነበረው የጨዋታ እንቅስቃሴና ብልጫ ያደገ ነገር ተመልክተናል። ጥሩ የሚባል በተለይ ሚዛኑን ለመጠበቅ የሞከረ አርሰናል ተመልክተናል። የጀመረው በ4-3-3 የጨዋታ እንቅስቃሴ ነበረ። ነገር ግን አብዛኛውን የጨዋታ ሂደቶቹ አርሰናል ላይ ስንመለከተው የነበረው ምንድን ነው? የ3-2-4-1 ፎርሜሽንን ይጠቀም ነበረ። በተለይም ደግሞ የሃይ ኮንትሮል ፖሴሽን ወይም ደግሞ ያደገውን ከፍ ያለውን የሜዳ ክፍል በመቆጣጠር ያን የኳስ ቁጥጥር ለራስ አድቫንቴጅ የማድረግና የማስተካከል ስራዎችን ይሰራ ነበር። ይሄ የተጋጣሚ ቡድንን የጨዋታ እንቅስቃሴ ዲስራፕት በማድረግ በተለይም ደግሞ አሁን እየሞከረ ያለው አርሰናል የራግቢ ስታይል ጨዋታዎችን ተግባራዊ እያደረገ ነው። በቆሙ ኳሶች፣ በመጨረሻ የሜዳ ክፍል ሽግግሮች ላይ የቻምፒየንስ ሊግ ጨዋታዎቹ የዘንድሮ የቻምፒየንስ ሊግ ጨዋታዎቹ በዚህ ስታይል ውስጥ የነበሩ ናቸው። ኤሌመንቶቹ በተለይም ደግሞ የሃይ ፕሬሲንግ ኤሌመንቶቹ ትናንትና በደንብ ታይተዋል። በቻምፒየንስ ሊጉ ለምሳሌ የመጨረሻ የሜዳ ክፍል ፔኔትሬሽኖችን ወደኋላ ላይ በደንብ እንመለከታለን። አብዛኛውን ጊዜ አሁን በቻምፒየንስ ሊግ ትልቁ የሚባለው ለውጥ ምንድን ነው? ወደ ተጋጣሚ ሜዳ የሚገባበት መንገድ ነው። ወደ ተጋጣሚ ሜዳ ከገባ በኋላ የምታደርገው ወሳኙ የማጥቃት ጥራት ነው የሚወሰነው። ይሄ ወደ ተጋጣሚ ሜዳ ከገባ በኋላ የምታደርገው ወሳኙ የማጥቃት ጥራት አብዛኛውን ጊዜ በመጨረሻው የሜዳ ክፍል ላይ ባሉት ተጫዋቾች አማካኝነት በምትፈጥረው ጫና የሚመጣው ብልጫ ነው ማክሲማይዝ የምታደርገው። አሁን በአርሰናል የትናንትናውን የጨዋታውን ሽግግር ብንመለከት ለምሳሌ በፖሴሽን ሎስት ኢን ዲፌንሲቭ ሃፍ በአውሮፓ ቻምፒየንስ ሊግ ላይ አርሰናል ዝቅተኛውን የሆነውን የመጀመሪያ የሜዳ ክፍል አፈና ነው የተፈጸመበት። ይደንቃችኋል የተከበራችሁ አድማጮች፣ 8 ሁኔታዎች ላይ ብቻ ነው የተቸገረው ትናንትና። አርሰናል ትናንትና በስፖርቲንግ ሊዝበን የመጀመሪያዎቹ የጨዋታ ጫናዎች ላይ የተፈጠሩበት ብልጫዎች ወዲያውኑ ያረማቸው ነበሩ። ከዚህ በፊት በቻምፒየንስ ሊጉ አንዱ ትልቁ ፈተና የነበረው ምንድነው? የሚፈጠሩበት ጫናዎች አሉ። ያው በሜዳ ውስጥ ጫና አይፈጠርም አይባልም፣ ጫና ይፈጠራል። ምክንያቱም ተጋጣሚ ካውንተር እስከሚያደርግ ድረስ ኢንካውንተር በሚያደርግብህ ሐሳብ ላይ አንተ ያለህ ብልጫ ነው እንቅስቃሴውን እንድትቆጣጠረው ዶሚኔት እንድታደርገው የሚያደርግ። ስለዚህ ከዛ ከመጣው ጫና ከዛ ከመጣው የእንቅስቃሴ ብልጫ እንዴት ነው አንተ ያመለጥከው ነው ትልቁ ጥያቄ የሚሆነው። ስለዚህ አርሰናል ትናንት በነበረው እንቅስቃሴ ለምሳሌ ወደ መጨረሻው የሜዳ ክፍል የሄደባቸው ሽግግሮቹ እጅግ በጣም አስገራሚ ናቸው። ከመጀመሪያው የኳስ አጀማመር አንጻር የመጀመሪያው የኳስ እንቅስቃሴ የተነሳበት ሐሳብ ትክክል ስለነበረ ነው። ለምሳሌ ትናንትና ስፖርቲንግ ሊዝበን ፖሴሽን ሎስት ኢን ዲፌንሲቭ ሃፍ ላይ በነበረው እንቅስቃሴ 43 ሁኔታዎች ላይ 43 የማጥቃት ሐሳብ መጀመሪያ የተከላካይ መስመር ክፍል ስትራክቸር መነሻ ላይ ጫና ውስጥ ገብቶ ነበር። ይሄ ከባድ የሆነ የመጀመሪያ የኳስ መጀመር ሐሳብ እጥረት እንዳለው የሚያሳይ ነው። ለምሳሌ ትናንት በአርሰናል ትልቁ ለውጥ የነበረው አንዱ የፎርዋርድ ፓሶቹ ነው። ትናንት አርሰናል ፎርዋርድ ፓሱ ላይ በጣም ጥሩ ነበረ። ወደ 286 ፎርዋርድ ፓሶችን አድርጓል ትናንትና። በፓሲንግ አኪሬሲ ላይ ለምሳሌ በቶታል ፓስ ፋይናል ሰርድ ብዛት ከተመለከት ነው ከስፖርቲንግ ሊዝበን በ8 መቶኛ ብልጫ ነበረው ትናንትና የፓሲንግ አኪሬሲ ኢን ፋይናል ሰርድ ላይ። ይሄ በቶታል ፓስ ኢን ፋይናል ሰርድ ቁጥር ከተመለከት ነው አሁንም በእጥፍ አርሰናል ይበልጠው ነበር። 137 የሚጠጋ ብልጫ ነበረው አርሰናል። ይሄ
የስፖርቲንግን አሃዝ ብንመለከተው ወደ 76 ነው የሚጠጋው። እንግዲህ እጥፍ ለጥፍ የቀረበ ልዩነት ነበራቸው ማለት ነው በቶታል ፓስ ኢን ፋይናል ሰርድ ላይ ማለት ነው። ለምሳሌ በመጨረሻዎቹ የሜዳ ኳስ ኢንትሪዎች ከተመለከትን አርሰናል ትናንትና ክሊኒካል ነበረ። ተመሳሳይ የሆነ ቁጥር ቢሆንም የፋይናል ሰርድ ኢንትሪዎቹ የተሻለ የሚባለውን ግን ማክሲማይዝ አድርጓል። ለምሳሌ 41 የሚጠጋ የፋይናል ሰርድ ኢንትሪዎች የነበራቸው ቢሆንም እነዚህ የፋይናል ሰርድ ኢንትሪዎቹን ግን ወደ ፔናልቲ ኤሪያ ኢንትሪ በመቀየር ግን አርሰናል አሁንም በጥፍ ይበልጠዋል ስፖርቲንግን። ስፖርቲንግ 14ቱ ሽግግሮቹ ናቸው የፋይናል ሰርድ ኢንትሪዎቹ 14ቱ ናቸው የፔናልቲ ኤሪያ ኢንትሪዎች ያመጡለት። አርሰናል 30 የሚጠጋው የፔናልቲ ኤሪያ ኢንትሪዎችን ማምጣት ችሏል ማለት ነው። ስለዚህ በእንቅስቃሴ ትናንትና የቶታል ፓስ ፋይናል ሰርድ ፔናልቲ ኤሪያ ላይ እንዲሁም በተጋጣሚ ሜዳ ላይ ኳስን በስርዓት በመጫወትና በአፈጻጸም ከተመለከትነው በጣም ልዩ ነበር። በአጠቃላይ የፓሲንግ አኪሬሲውን ብንመለከት በአውሮፓ ቻምፒየንስ ሊግ ዘንድሮ አርሰናል ሁለተኛ ከፍተኛ የሆነው የኳስ የቅብብል ስኬታማ ንጻሬ የነበረበት ምሽት ነው ትናንትና። 91.6 ከመቶ የፓስ አኪሬሲ ነበረው አርሰናል። ስፖርቲንግ 84.4 ከመቶኛ የሆነ የኳስ ቅብብል ንጻሬ ነው የነበረው። በአጠቃላይ የተሻለ የሚባለውን ሁኔታ ለመለወጥ ሞክሯል። ትናንት አርሰናል አንዱ ከነበረው የተለየና የተለወጠ ነገር ምንድነው? ረዣዥም ኳሶችን ቀንሷል ትናንትና። ስፖርቲንግ 40 የሚጠጉ ረዣዥም ኳሶችን ነው ትናንትና የተጫወተው። ይሄ ከተከላካይ ወደ አጥቂ ከአማካኝ ወደ አጥቂ የሚደረጉ ኳሶች አብዛኛውን ከተመለከታችኋቸው እነዚህ ኳሶች በፍጥነት ፊት መስመር ላይ የሚገኙትን ተጫዋቾቻቸውን ለማግኘት ታሳቢ ያደረጉ ሽግግሮችን ነበረ የሚሞክሩት። እነዚህ ፊት መስመር ላይ የሚገኙ ተጫዋቾቻቸውን ለማግኘት ታሳቢ ያደረጉት ሽግግሮቻቸው ግን እነሱ በአውሮፓ ቻምፒየንስ ሊግ ከተጫወቱበት የጨዋታ መንገድ ወጣ ያለ ነበር። ምክንያቱም በእንቅስቃሴ በቁጥር በዛ ያለ የረዣዥም ኳስ ግንኙነቶችን ተግባራዊ ለማድረግ ነበረ ሲሞክሩ የነበረው የተመለከትነው። ትናንትና የነበረው የአርሰናል ቁጥርን ስንመለከተው ግን 27 ረዣዥም ኳሶችን ብቻ ለመጠቀም የሞከረ አርሰናል ነበረ የተመለከትነው። ትናንት በኪፓስ ሽግግሮቹ ከተመለከትን እንዲሁም ደግሞ በመጨረሻ የሜዳ ክፍል ላይ በነበረው ሁኔታ ላይ ከተመለከትን አርሰናል ያደጉ የሚባሉ ነገሮችን ይዞ ለትናንትናው ጨዋታ እንደቀረበ በተለይ ደግሞ ከመጀመሪያው የጨዋታ ሽግግር በመነሳት የመጀመሪያው የጨዋታ ሽግግርን ማስተካከል በአጠቃላይ ሕይወት አልባ የነበረውን የማጥቃትና ተጋጣሚን ዶሚኔት አድርጎ ተጋጣሚን በልጦ በእንቅስቃሴ የማሸነፍ ሁኔታዎችን ከማዘጋጀት አንጻር ከፍ ያለ ነገር ነበረው። ከጨዋታው በኋላ ሚኬል አርቴታ ስለ ጨዋታው ሐሳብ ሰጥቶ ነበረ። 45ቱ ደቂቃ አልቋል ብሏል። ያው የመልስ ጨዋታ ስላለው 45ቱ ደቂቃ አልቋል ብሏል። ካይ ሃቨርትዝ ተቀይሮ ገብቶ ነው ጎል ያስቆጠረው። ተቀይሮ ገብቶ ክፍተቱን አይቶታል። ተቀይሮ ገብቶ ክፍተቱን ባየበት ሁኔታ ውስጥ የትልልቅ ጨዋታዎች አሸናፊነት በሱ ውስጥ እንዳለ እየተመለከትን ነው። ለምሳሌ በካፕ ጨዋታ በዘንድሮ የውድድር ዓመት በማንቸስተር ሲቲ በተሸነፉበትና ዋንጫውን ባጡበት የሊግ ካፕ ጨዋታ ላይ ቼልሲን ያሸነፉበትን ወሳኝ ጎል አስቆጥሮላቸዋል። ከዛ ውጭ ደግሞ በእንግሊዝ ፕሪሚየር ሊግም ተቀይሮ ገብቶ ነጥብ ያገኙባቸውን ጎሎችን እንዲያገኙ እንዲፈጠሩ እድል ፈጥሯል። ከዛ ውጭ ደግሞ ትናንትና በአውሮፓ ቻምፒየንስ ሊግ ወሳኙን ጎል አስቆጥሯል እና ስለዚህ ጉዳይ ጋዜጠኛው አንድ ጥያቄ ጠይቆት ነበረ። አንተ የትልቅ ጨዋታዎች ወሳኝ ሰው ነህ ወይ ብሎ ጥያቄ ጠይቆት ነበርና በትልቅ ጨዋታዎች ላይ ኢምፓክት መፍጠር ፈልጋለሁ ብሏል ካይ ሃቨርትዝ። ከአሰልጣኝ ሚኬል አርቴታ ጋርም ቆይታ ያደረጉት ጋዜጠኞች ይህን ጥያቄ አንስተውለት ነበርና
የትልቅ ጨዋታዎች ወሳኝ ሰው ነው ወይ? ትልቅ ጨዋታዎችን እየተሸከመ የሚወጣ ተጫዋች ነው ወይ የሚል ጥያቄ ሲጠይቁት በእርግጥ ይህንን ኮንፊርም ካደረገ በኋላ አዎ ካለ በኋላ ለዛ ነው ካይ ሃቨርትዝን እኛ የኛ እንዲሆን ያደረግነው፣ ልዩነቱ ይሄ ነው የሚል አስተያየት ሰጥቷል። የዛሬ 2 ዓመት የነበረው ካይ ሃቨርትዝ በ8.5 የጨዋታ መንገድ ውስጥ ማለትም አጥቂም ያልሆነ አማካኝም ያልሆነ በአጥቂና በአማካኝ መካከል የሚቆም በተለይም ደግሞ ሊንክ አፕ የሚሆን ከፈጠራ ጋር በተያያዘ ፈጠራዎቹን ለማሳደግ የሚሞክርና የመቀበያ አንግሎችን እያሰፋ ንክኪዎችን እያደረገ ወደ መጨረሻው የሜዳ ክፍል የሚሄድ ካይ ሃቨርትዝን አርሰናል አሳይቶን ነበር። ሚኬል አርቴታ ይህንን ተጫዋች በዛ የጨዋታ ታክቲክ ውስጥ በሰራበት ሰዓት አብዛኛውን የጨዋታ ታክቲኩ ከዚህ ተጫዋች በሚነሱ ሽግግሮች የመጨረሻውን የሜዳ ክፍል የመጨረሻውን የሜዳ ጥራት ማሳደግ ነበር። በተለይ አጠገቡ የሚገኙት ተጫዋቾች ጉዳት ባያስተናግዱ ኖሮ እነ ቡካዮ ሳካ እንዲሁም እነ ጋብሪኤል ማርቲኔሊ፣ ማርቲን ኦዴጋርድ በዛን ወቅት ጉዳት ባያስተናግዱ ኖሮ 2023 2024 የውድድር ዓመት ላይ የተሻለውን አርሰናል ልንመለከት የምንችልበት እድሉ ነበረ። በተለይ የ2024 የውድድር ዓመት የአርሰናል ትልቅነትን በእንግሊዝ ፕሪሚየር ሊግ አይተናል። ይሄ በአብዛኛው ወሳኝ የሚባለውን የጨዋታውን ሽግግር የሚመራው ተጫዋች የጨዋታውን ሽግግር መርቶ የተሻለውን ውጤት የሚያመጣው ተጫዋች እንደነበረ ተመልክተናል። ትናንትናም በአውሮፓ ቻምፒየንስ ሊግ የተመለከትነው ነገር ያ ነው። የአውሮፓ ቻምፒየንስ ሊግን ወሳኝነት ሊያበስሩ ከሚችሉ ተጫዋቾች መካከል አንዱ እንደሆነ ተመልክተነዋል። ካይ ሃቨርትዝ ንክኪዎቹ በጣም አስፈላጊ ነበሩ። ንክኪዎቹን እስከ መጨረሻው የሜዳ ክፍል በማድረስ እነዛን ጥራቶች በማምጣት የነዛ ጥራቶች የተሻለ መሆን ለአርሰናል የሚሰጠው አቅም ከፍተኛ ነበረ። በማጥቃት እንቅስቃሴ ያው ማጥቃቱን የሚመሩ ተጫዋቾች አብዛኛውን ጊዜ እንዲሆኑ የሚፈለገው ነገር ምንድነው? ማጥቃቱን ጥራት ያለው እንዲሆን ማድረግ ነው። ካይ ሃቨርትዝ ትናንትና በተወሰኑ ደቂቃዎች ያደረገው ያንን ነበረ። ከተጨማሪው ደቂቃ ውጭ 20 ደቂቃ አይሞላም ነበር ሜዳ ላይ እንዲቆይ የተደረገው። በትናንትናው ጨዋታ የጨዋታው ልዩነት ነበር ብዬ ማስበው ተቀይሮ እስከወጣበት ሰዓት ድረስ ያው መጀመሪያ ላይ ጉዳት አስተናግዶ ነበረ። በነገራችን ላይ ማርቲን ኦዴጋርድ የጉዳት ስሜት ነበረው። ይሄ የጉዳት ስሜቱ እንዳያገረሽበት፣ ይሄ የጉዳት ስሜቱ ሌላ ከባድ ጉዳት እንዳያመጣበት ሚኬል አርቴታ ወዲያውኑ ቀይሮ አስወጥቶታል ሁለተኛው ግማሽ ላይ። ነገር ግን እስከተቀየረበት ሰዓት ድረስ ግን ከዚህ በኋላ ያለው የማርቲን ኦዴጋርድ ብቃት ከዚህ በኋላ ያለው የማርቲን ኦዴጋርድ የተሻለ ኳስን በስርዓት የመጫወት ማጥቃትን የመምራት ማጥቃትን የተሻለ ወደፊት በመውሰድና አርሰናሎች ውጤታማ የሚባለውን ነገር እንዲያደርጉ በመቀስቀስ ያለውን ሚና ተመልክተናል። በተለይ የመጀመሪያ የኳስ ሽግግሮች አብዛኛውን ጊዜ በአርሰናል ሪስኪ ቦል ሲቹዌሽኖችን ሚኬል አርቴታ እንደሚደጋግም ይታወቃል። እነዚህ ሪስኪ ቦል ሲቹዌሽኖች አብዛኛውን ጊዜ የመጀመሪያ ፕሬሲን አልፈው ከዛ በኋላ ሁለተኛውና ሶስተኛው የሜዳ ክፍል ላይ በስርዓት ኳሶቹ እንዲደርሱ የሚያደርጉ ናቸው። ስለዚህ የመጀመሪያው ፕሬሲንግ ግን ስታሸንፍ ግን በቁጥር የበዙ ተጫዋቾች፣ በኳሊቲ ያደጉ ተጫዋቾች ያስፈልገዋል። ይሄንን ለማድረግ ደግሞ እንደ ማርቲን ኦዴጋርድ በጫና ኳስ የሚቀበል ተጫዋች ያስፈልጋል። ነገሮችን እስካን የሚያደርግ ነገሮችን እስካን ካደረገ በኋላ የትኛው ተጫዋች የተሻለ ወደ መጨረሻው የሜዳ ክፍል በጥራት ይሄዳል ብሎ እንቅስቃሴዎችን ገምቶ የሚያስቀጥልል ተጫዋች ያስፈልጋል። ትናንት የነበረው ማርቲን ኦዴጋርድ የፕራይም ማርቲን ኦዴጋርድን ይመስል ነበር። በጣም ዝውውሮቹ፣ ሮቴሽኖቹ በጣም ይደንቁ ነበር። ሊንካፖቹ በጣም ይገርሙ ነበር። ኳስ ለመጀመር በሚታፈኑበት እንቅስቃሴ ውስጥ እነ ቤንጃሚን ዋይትና እንዲሁም እነ ጋብሪኤል ማጋሌሽ በሚታፈኑበት ሰዓት እነሱ ጋር እየሄደ ኳሱን ይቀበላቸው ነበር። የእነሱን ጫና ተቀብሎ ጫናውን ተሸክሞ ወደ ሁለተኛውና ሶስተኛው የሜዳ ክፍል ይሄድ ነበር። ይህንን በሚያደርግበት ሰዓት
የስፖርቲንግ ሊዝበኖች የመጨረሻ የሜዳ ክፍል የመድረስ ጥረታቸው የሚነሳው በሁለቱ የሜዳ ክፍል ጥራታቸው እንደመሆኑ ማለትም የተከላካይና የአማካኝ ክፍል ሽግግሮቻቸው ጥራት እስከሌለ ድረስ ይህ የታሰበውና የታቀደውን ነገር እንደማያደርጉት ይታወቃል። ስለዚህ ያንን መከልከል ነበረበት። ያንን አርሰናል ለመከልከል የማርቲን ኦዴጋርድን እጅግ በጣም ኢንቴሊጀንት የሚባሉ ሙቭመንቶችና ንክኪዎችን ትናንትና ይፈልግ ነበር። ሚኬል አርቴታ ከጨዋታውም በኋላ ስለ ማርቲን ኦዴጋርድ ጉዳትም ተጠይቋል። ያው ጉዳቱ ስለፈራን ነው የቀየር ነው ብሏል። ያው ጉዳት እንዳለበት ይታወቃል። ማርቲን ኦዴጋርድ ትናንትና የቀየሩት ያን ጉዳት አግራቬት እንዳያደርግ ያ ጉዳት እንደገና እንዳያገረሽ እንደቀየሩት ገልጿል። ከዛ ውጭ ግን ማርቲን ኦዴጋርድ የነበረው አፈጻጸም የጨዋታ አፈጻጸም ጨዋታውን ለማሸነፍ እንቅስቃሴዎችን ለመምራት የነበረውን አፈጻጸም ግን አድንቋል። ይሄን ማርቲን ነው የምንፈልገው ብሏል። ይሄ ማርቲን ጨዋታዎችን በተሻለ እንድናሸንፍ የጨዋታውን ቴምፖ የሚቆጣጠርልን ማርቲን ነው ብሏል። በእርግጥም ትናንት የጨዋታውን ቴምፖ በሚገባ ነው የተቆጣጠረው ማርቲን ኦዴጋርድ። የማርቲን ኦዴጋርድ ኳሊቲዎች በተለይ ፌዝ ኦፍ ስካኒንጎቹ በጣም ወሳኝ የሚባሉ ናቸው። የመጀመሪያ የፌዝ ስካኒንጎቹ በሚፈልገው ልክ ጨዋታውን እንዲቆጣጠርና ቀጣዩን የአርሰናል የቡድን ስትራክቸር በመምራት ወሳኝ የሆነ ሚና አለው። ምክንያቱም እዚህ ቦታ ላይ የሚጫወቱ ተጫዋቾች ሁሉንም ነገር የተበላሸውን ነገር ሪስትራክቸር ማድረግ ይችላሉ። የተበላሸውን ነገር እንደገና መልሰው ማስተካከል ይችላሉ። አሁን ላይ የተቸገረ የሚገኘው አርሰናል የዚህ ተጫዋች ፊዚካል ኮንዲሽኑ ነው። በተለይም ደግሞ በየጨዋታዎቹ ረዥም ጊዜ ለመጫወት በሚያስችል ሁኔታ ላይ አለ ወይንስ ደግሞ የለም የሚለው ነው። ማርቲን ኦዴጋርድ ከቀጣዮቹ ወሳኝ የአርሰናል ጨዋታዎች ጋር በተያያዘ በወጥነት ሊጫወት የሚያስችለውን ፊዚካል ኮንዲሽን እስካሁን ድረስ ቢውልድ አላደረግም። ትናንትና ጉዳት ከደረሰበት በኋላ ተቀምጦ ፊቱ ላይ የምንመለከተው የሕክምና ባለሙያዎች ድጋፍ የሚያደርጉበት ጊዜ እየተመለከትን የነበረው ነገር ነው። ስጋት ነበረ፣ በእነሱም በሱም ፊት ላይ ስጋት ነበረ። ስለዚህ ወጥነትን ይዞ ለመቀጠል በተለይም ደግሞ አርሰናል በሚፈለገው የጨዋታ ታክቲክ ውስጥ የታይት ስፔስ ክሪኤተሮች አሁን ይጎሉታል። የቤሬቺ ኤዜም የለም፣ ጉዳት ላይ ነው እንደምታውቁት። ኮንትሮሊንግ ቴምፖን የጨዋታውን አጠቃላይ ሽግግሮቹን ቴምፖን የሚቆጣጠር ተጫዋች ይፈልጋል። እንደ ማሽን የሚያድግ መሆን አለበት። ይህ የተሻለ አቅጣጫ የሚሰጥ መሆን አለበት። ያን ነው አሁን አርሰናል ይሄ ክሬቲቭ ሀቡን ነው እያጣ የሚገኘው። ስለዚህ በክሬቲቭ ሀቡ ውስጥ ለመቆየት የዚህን ተጫዋች በሜዳ ውስጥ መገኘት ይፈልጋል ሚኬል አርቴታ። ይህም በተደጋጋሚ የሚያነሳው ነው። ኢንቴሊጀንት ነው ይላል። አዎ በጣም ጎበዝ ተጫዋች ነው። በአንድ ወቅት እንዳውም ፔፕ ጋርዲዮላ ስለዚህ ተጫዋች ሲያነሳ የአርሰናል የሚድፊልድ ዶሚነንሲ እኮ የመጣው ማርቲን ኦዴጋርድ ስላለ ነው። ማርቲን ኦዴጋርድ በጣም ጥሩ ተጫዋች ነው። ብዙ ነገሮችን መሸከም የሚችል ተጫዋች ነው። ተሸክሞ ወደፊት መሄድ ይችላል። ተመልሶ ደግሞ እንቅስቃሴዎችን እንደገና ኮንትሮል ማድረግ ይችላል። ይሄ ቴክኒካል ፕሌይሜከር ነው ብሎት ነበር። በተለይም ደግሞ ይሄ አድቫንስድ የሆኑትን እንቅስቃሴዎችን የሚጀምርለት ተጫዋች ነው። አሁን አርሰናል ከዚህ በኋላ በሚኖሩ የፕሪሚየር ሊግና የቻምፒየንስ ሊግ ጨዋታዎች ላይ አድቫንስድ ሮል ላይ ያሉ ተጫዋቾች ናቸው ጌሙን የሚወስኑለት። በቃ ኢኒሼተሮች፣ ቀስቃሾች ናቸው። እንቅስቃሴውን ይበልጥ የሚቆጣጠሩለት፣ ቴምፖውን የሚቆጣጠሩለት። በአብዛኛው የጨዋታ መንገድ ውስጥ እነኚህ ተጫዋቾች የታፈነ ሚና ካላቸው፣ እነኚህ ተጫዋቾች ይሄ በእንቅስቃሴ የሚያድግ ነገር ከሌላቸው የአርሰናል የማጥቃት እንዲሁም የቡድን ብልጫ የተሰበረ ነው የሚሆነው። ይሄ ክሩሻል የሆነው ዲፌንሲቭ ላይኑ ራሱ የሚሰራው እኮ ሎዱ መሃል ክፍል ላይ ሚዛኑን የሚጠብቀው ተጫዋች ካለ ነው። ልክ እንደ ማርቲን ኦዴጋርድ አይነት ተጫዋች በአማካኝ ክፍል እንቅስቃሴ ላይ ካለ ነውና የማርቲን ኦዴጋርድ የትናንትናው ልዩነት በጨዋታው በስፋት እየተመለከትነው ነገር ነበረ። አብዛኛውን ሽግግሮቹ፣ አብዛኛውን የጨዋታ ብልጫና የጨዋታ ጥራቶቹን በሚገባ ተመልክተ ነው ነበርና የትናንትናው አርሰናል ወሳኙን ጨዋታ ማሸነፉ ለመልሱ ጨዋታ ነገሮች እንዲቀሉለት አድርጓል። የአውሮፓ የመገናኛ ብዙሃንን
በሙሉ ጸጥ አድርጓል። ትናንትና ጋዜጦች፣ ሬዲዮኖች፣ ቴሌቪዥኖች ጸጥ ያሉበት ምሽት ነበረ። ያው የአርሰናል የመሸነፍ ዜናዎች ይጠበቁ ስለነበረ ማለት ነው። ነገር ግን አርሰናል ጥሩ ምላሽ ሰጥቷል። ትናንትና ጥሩ የሆነ የሜዳ ላይ አተገባበር ነበረው። ብልጫም የወሰደባቸው ሁኔታዎቹ የተጠኑና ያደጉ ስርዓት ያላቸው ነበሩ። ለመልሱ ጨዋታ ወሳኝ የሚባሉትን መንገዶች ጠርጎ ነው የመጣው። አስቸጋሪውን መንገድ ጠርጎታል። አሁን የተደላደለ ይመስላል። ያለቀ ነገር ባይኖረውም አርቴታ እንደተናገረው አሁን የተጫወትነው ግማሽ ጨዋታ ነው፣ ሀፍ ጨዋታ ነው፣ ያለቀ ነገር የለውም። ከዚህ በኋላ ያሉት ጨዋታዎች ናቸው ወሳኝ ጨዋታዎች የሚል አስተያየት ሰጥቷል። በእርግጥም ያለቁ ነገሮች የሉትም። ጨዋታው ከፍ ያለ ጥራት ያለው ሽግግሮችን ይፈልጋል። ከዚህ በኋላ በእያንዳንዱ እንቅስቃሴዎች ለጨዋታዎቹ ዶሚኔት የሚያደርግባቸውን የራሱን የጨዋታ መንገዶችን አሳድጎ መምጣት ይኖርበታል። ትናንትና የነበረውን የአርሰናልን ጨዋታ ግን እናንተ እንዴት አያችሁት? እስኪ ሀሳብ አስተያየት ስጡበት። ጥሩ ቀን እንዲሆንላችሁ እንመኛለን።